ስለዚህ ደደቡን አገናኝ ያገናኝሻሉ። ምንም ችግር የለብኝ። ጅቦ ይሄን ነው የምትመስለው መልክ። ብሔር ትመርጫለሽ? ምንድነው ብሔሩ? ትመርጫለሽ? ጥያቄ እኮ ነው። ኦሮሞ ቢሆን ደስ ይለኛል። አንቺ አራዳ ነሽ። እግዚአብሔር ኦሮሞ ቢሆን ደስ ይለኛል። እና ቀብረር ብዬ አንቺ ነሽ ያወቅሽባት። አንድ ኦሮሞ አለኝ፣ ግን እሱ ችግሩ የተማረ ነው፣ አክቲቪስት ነው። ከተማረ አልፈልገውም። ተው ይቅርብኝ። ያልተማረ ፈልግልኝ። ይገዛል፣ ሬንጅ ሮቨር ነው ይገዛል። አንቺ መኪና እኮ ምን ለአንቺ ምንም አይደለም። 6 ወንዶች ቀጥሮ ማለት ነው ቤት ውስጥ ሂዶ አጫውታት ብሎ ሚልክ 6 ወንዶች ሂዶ አጫውቷት። አፈር ብላ እንደደብረኝ እኮ ነው። ከዛ አንዱ ቤት ሲያጸዳ፣ አንዱ ስዕልን ሲያጸዳ፣ አንዱ መሬቱን ሲያጸዳ፣ አንዱ ግሬን ማሳሰል ብቀለል ትምስምስ ሰራተኞች ጾታ ሳጠቅሽ ሰራተኞች እንዴ 6 ወንድ ሰራተኛ ሴት አልፈልጋ ወንድ ሰራተኛ የሚያጫውት ሲደብረኝ ነው የሚያጫውቱ። እሱ በሌለ ሰዓት 6 ያጫውቱሻል ማለት ነው። አንዱ ማሰሻ ያደርገኛል፣ አንዱ ቤት ያጸዳል። በቃ የስራ ክፍፍል፣ ስራ የሚወዱ ማለት ነው። ክፍፍ ያለ ሰው ስራ የሚወዱ ባለጡንቻ ባለ ሲክስ ፓክ። 7ኛ እሱ ማለት ነው። እሱ ግን ይደክማል ስራ ስለሚል ተው። እሱ የስራ ሰው ነው። ተወው። እኔ ለአንቺ የምመኘው ምን እንደሆነ ታውቂያለሽ? ኢታኒ ባለ ሀብት ምናምን ሳይሆን በቃ ከልብሽ የምትወጂው የሚወድሽ። ባለሀብት አይወደድም ያለህ ማን ነው? አንዳንድ ባለሀብቶች የሚያስቡት በገንዘባቸው ልክ ነው። ልክ ናቸው። አሁን በቀደም የሆነ ባለሀብት እግዚአብሔር ነው የምልሽ የኢትዮጵያዊ ዜጋ አይደለም የሌላ ሀገር ዜጋ ነው እና የሆነ ታውቂዋለሽ እንዲህ ነው አልልሽም። አስቀያሚ ነገር ያደርጋሉ፣ ይሸኑባቸዋል። ገንዘብ አንዳንዴ ሀብታሙም እኮ ገንዘቡን ብለሽ መምጣትሽን ሲያውቅ ያሉን እኔ እንዴት እንደምልሽ አላውቅም። አንዳንዶቹ ሀብታም አግብተው የኖሩ ወይ ደግሞ ሀብታም እጮኛ ይዘው ወይ ሀብታም ጓደኛ ይዘው እንትን ልክ አይደለም ጭንቅላታቸው። እግዚአብሔርን በጣም ሚስቱ ጋር ማድረግ የማይፈልገውን ነገር ነው በገንዘቡ ገዝቶ ሌሎች ሴቶች ጋር የሚያደርግ። ዋው ሲያሳዝን። በእናትህ ጌም የተጫወትን አንድ ቤስት ኦፍ ስራዬን አስፈፋ። ዝም ብሎ ሳክስ ብቻ መሰለኝ ያዘው እና ዳውራ ትቀጣኛለች። 10 ሺህ ተገባ። እኔም ከገባው እቀጣለሁ። ጥያቄ ሂድበት። ይሰማ በጣም የሚያሳዝኑ ሴቶች አሉ። እግዚአብሔር ነው የምልሽ ለገንዘብ ብለው ምናምን ይወጣቸው። ስማ ዱባይ እንድታደርጓቸዋል የሚባለው እውነት ነው እንዴ? ኧረ እዛ ብቻ አይደለም፣ የተለያዩ ቦታ ላይ የተለያዩ አይነት ነገሮች ነው። ኢትዮጵያ ውስጥም ራሱ እኮ አለ በሚገርም ሁኔታ ባለሀብት፣ ትላልቅ ባለሀብቶች፣ ባለትዳር የሆኑ ባለሀብቶች ሚስታቸው ጋር ማድረግ የማይፈልጉትን ነገር ሌሎች ሴቶች ጋር ነው የሚያደርጉት። ትክክል። የጆሮሽን ቀዳዳ ካልሞከርኩኝ ብሎ አንዱ ሬ ያላለ ኪዳነ ሐዋይ አለ ሀዳ እንዴት ቢያንስ ነው አንተ ነገሩ? እንዴት ቢያንስ ነው? በዛ የሞከረው ደግሞ ይኸው በቃ እንዲሁ አንዳንድ ሀብታም ስትሆኝ ሌላ ወጣ ያለ ነገር ነው። ገንዘብ ነዋ፣ ገዝቶሽ እኮ ነው፣ እቃ ነገር እኮ ነሽ። በቃ እንዴት ቢቀጥንበት ነው ብዬ ነው በዚህ ሞክር ያለው ምናምን ሳይሆን እቃ በቃ አንድ ሰው በሀብቱ ከገዛት ያቺ ሴት እቃ ነች፣ እንደፈለገ ነው የሚያደርጋት። ትክክል። ጋስታፕታፕ ስክሪን ላይፍታ። እሺ ከዛስ ሌላ ወሬ እንሸጋገር። ተው ይሄንን ዝም ብሎ የሰፈር ይሄ ተው ይሄንን ሌላ ወሬ ግን ባለሀብቱ ነው የሚፈልገው ሆነም ቀረ። ጸባዩ ግን እንደነገርኩሽ ገንዘቡን ብለሽ እስከመጣሽ ድረስ የባሪያ ንግድ እኮ ይሻላል። ውሃ ቢያሸክሙት በድንጋይ ወፍጮ ቢያስፈጩት ነው። እነዚህ እኮ ለየት ይላሉ እኮ ገንዘባቸውን ገዝተው። 8 አበባ እነ ጅቦን ከሰማችሁ ታብዳላችሁ። አትስሙት። በቁም ነገር አትችሉ። በቀን ሰሉት። እሺ ሰጡት እኮ 4000 5000 ገባ። ጅቦ የሚሰጠው የለም ይላሉ። እዚህ በላይ የት ይገባል? አለ ነፍ ቤተሰቦች ናቸው ያሉኝ። ጅቦ እኮ ግን ሰውልሃል። ለምንድን ነው የሚወዱ? እውነቱን ስለምናገር ይሆናል። ብሄር ባንድ ይወዳል። አስበር የሚጠላህ እኮ የለም። አበባ 2 አበባ ባለሀብት
ምን ባለሀብት የሚለውን ተውሽው ሀሳቡን። እንዴ ሚስቱ ላይ ማድረግ የማይችለው ሌላ ሴት ላይ ሞክራል እንዴ? ሰው እኔ ላይ ሞክር ያግባል እንዴ ይሞክራልኝ። አሁን ባለሀብቶች አብዛኞቹ ትዳር አላቸው ወይ ደግሞ ሚስታቸው ላይ ሞክሩ። ሚስታቸው ሪስፔክት አድርጋሉ። ትሪፕል አይ ጅቦ ሀወይ እኔ ጅቦ ማለት ነው በቃ በጣም ነው እንትን የምትለኝ ይኖ ታውቃለህ አይደለ? እና አንዳንድ ሰዎች ግን ማማይ ጌታን ነው እንጂ በተለይ ሴቶች እህቶቻችን ምንም አይነት ገንዘብ ቢኖራቸው ጭንቅላታቸው ካልተቀየረ ተመልሰው እዛው በብልታቸው ነው የሚያስቡት። እና ይሄ ነገር ያስጠላል። እግዚአብሔር ባላቸው ነገር መንቀሳቀስ እና እስቲ እንዲህ በጎን በኩል ነው አበቤ አዲስ አበቤ ያራዳ ልጅ ዘ ቢልዲንግ እሺ ወርዬ የስራ ሰው ወይኔ 3 ዊን አለን። አይ ዊናችን ልትሄድ ነው። ሾካካ ግን የተወጋ የተሰራ ምናምን ነገር የለማ ተፈጥሮ ነው ወይ የለኝም የተወጋ ነገር እግዚአብሔር ነው ወይ እግዚአብሔር ሲያደላ በወጋም እኮ ኖርማል እኮ ነው አሁን ላይ መወጋት። አንተ ፋራ አሁን የተወጉስ አንዳንድ ሀብቶች ምን እንደሚሉ ታውቂያለሽ? እግዚአብሔርን እንደ የተሰራሩ ሴቶች ሲመጡ ምናምን ጥምቦ መጣች ይላሉ። እናቴን አጠገቧ አፍንጫዋን ይዛሉ ምናምን እመቤቴን እንዴት እንደሚያላ እንደ ሀብታም እኮ የሚያላግጥ የለም እኮ እንዴ ክለብ ምናምን ያውቃቸዋለሁ። ብዙ ሀብታሞች ተጋሯሉ እና የሆነ ቦታ አገኛቸዋሉ። የተሰሩ ሴቶች ሲመጡ ያት ግሞ መጣች ግሞ አሁን አጠገብ ቁጭ ስትለኝ ምን አይነት እንደምትቀረና ይላሉ። አይደለም ቂጥና እግዚአብሔርን አይደለም ቂጥና ጡት ጥርሳቸውን የሚሰሩ ሴቶች በሀብታም ዘንድ ጥንብ ናቸው። እናቴን እንዴት እነሱ ነው ከፍሎ የሚያሰሯቸው ቂጣቸው እነሱ አይደል የሚከፍሉት? ማንም ይከፍሉት። እነሱም ቢከፍሏቸው በዛው ልክ ነው የሚያንቋሽሿቸው። መጣች ችግም ተወግታ መታቆ ነው ምናምን ይላሉ። እናቴን ነው የምልሽ። ለሽንት ስትሄድ እንዴ እነሱ ይገማሉ እንዴ ይሸታሉ ይሆኑት። ኧረ በኢየሱስ ሲጀመር ደግሞ ራሷን የምትሰራራ ሴት በተፈጥሮ ያልሆነች ሴት ማለት ነው ጽዳቷን አትጠብቅ። መስታወት ላይ ነው ውሏን የምታሳልፉ። ውሸት ነው የተባለ። አረ ውሸት እየተባለ የተሰሩት አሸቱም ውሸት። ይሄ የድሃ አመለካከት መስሎሻል? እንደ ሀብታም ደግሞ የሚያላግጥ የለም። እናቴ ትሙት እንደ ቆሻሻ ነው የሚያቸው። እንደነሱ አላጋጭ አለ እንዴ? በጣም እኮ ነው የሚያላግጥ። በጣም በተለይ ገንዘባቸው እወድሃለሁ ወደ ስራ ልገባ ነው ከአንተ ጋር ከሆንኩ ወሬ ብቻ ነው የማወራው። እናወጣ እሺ ባይ ቻው። እንደ ሀብታም አላጋጭ የለም እናቴ። ምክንያቱም ገንዘቡን ብላ እንደመጣች ስለሚያውቅ ውሻ ነው የሚያደርጋት። ውሻ የማይሞክረው ነገር የለም፣ የማያረግበት ነገር የለም። በቃ አይደል እኔ እንጃ። ሴት ልጅ እኮ ክብር እኮ ነች። ከፈጣሪ በታች ሰውን የምትፈጥር ታላቅ ሴት እኮ ነች። ይህንን ትልቅነቷን በገንዘብ ለውጣ እንዲህ ስትረክስ እንደ ሀብታም እኮ ጨካኝም የለም እኮ። ግን እነሱስ ምን ያርጉ? ገንዘቡን ብላ ነው የምትመጣው። ተቀለዳለ እንዴ? እቃ መጫወቻ ነው የሚያደርጋል። እቃ ዲናሽን እያለ ምናምን እናቴን ፊቷን እየጠበሰ አንዳንድ ሴቶች ሆኑ ኩል ሴቶች እናቴ ጭንቅላት ያላቸው ሴቶች አሉ፣ እውቀት ያላቸው ሴቶች አሉ። አትላኩ እትዬ ወርቄ ደማይ እንደው ደማይ ክርስቶስ እንጂ ዋቃታል። በጣም ጥሩ ልጅ ነበረች። ኖ ስለ ሀብት እኔ እንጂ እንዴ በቅዬ ማነች? ሄሎ ሰላም ወንድሜ በቂ የኔና የጓደኞች ፍቅረኛ በኢየሱስ ያቺ ያልሆነ ታሪክ የምታወራ ነሻ? የሆነ ታሪክ እንዴት ታወራለች? ጥላቻ ያለበት እኮ የሆነ ታሪክ አያወራ። በቂ አንተ ከመግባት በፊት የሆነች እህታችን ገብታ ነበር እና ሀብታም ባልፈልግልኝ አለች።
ሀብታም ባል ደግሞ ሚስታቸው ጋር ማድረግ የማይፈልጉትን ነው ብር ገዝተው ወይ ደግሞ ቅምጥ አድርገው እንደፈለጉ የሚያደርጓቸው። አፋቸው ላይ ይሸኑባቸዋል፣ ይጸዳዱባቸዋል፣ ይመቷቸዋል፣ ያልሆነ ነገር ላይ ግንኙነት ያደርጋሉ ምናምንና እንደ ሀብታም ሴት የሚመኙ እህቶቻችንን እንደው ባለ የጥበብ አንጻር የግጥምና የፍቅር እንትን አስተያየት ምን ትላለህ? እሱን ተውና ቁም ነገር ነው። እሺ አሁን እቺ ልጅን የማውቃት የዛሬ 11 ዓመት ምናምን ነው። እቺ ልጅ የማውቃት ፌስቡክ ላይ ታወቃለች። ፌስቡክ ላይ እንኳን አሁን እንኳን ቀድሞ ፖድካስት ላይ እንትን ካቀረቧት ልጆች አንደኛው እንደሚያጫውታት ማቅ ሰው ነኝ እኔም ያው እንግዲህ አንዱ ተደራሽ ስለሆንኩ ማለት ነው። የሰማይ ነው። አዎ እንደዛ ነው። ሁለተኛ ደግሞ እኔ ባልናገረው እኔ ባላቃትም ኖርማል ንግግሯ ራሱ ንግግሯ ገባ የወንድ ልጅ ሁሉም ወንድ ልጅ ጨካኝ እንደሆነና የመጨረሻ ኤፒሶድ ደግሞ 17ኛውን ግባና አይውና እኔ ሁሉንም ስለሰማሁት ነው የማወራው። ገርማኝ ነው ስትመጣ ራሱ እዛ ጋር ግባና አይውና ሴቶች ያለ ወንድ እኮ መኖር ይቻላል ግዴታ እኮ አይደለም ወንድ ብላ ነው የምትዘጋው። በነገራችን ላይ እሺ ያለ ወንድ መኖር ማለት እኮ ኃጢአት ነው። ዘር አይቀጥልም። ይኸውልህ ሰላምቴን እንሳኝን ሴት ልጅ ስላለችኝ ስለማውቃት ነው እንጂ የምትወት ለዚህ አይነት ነገርም ምን ያላወራም። ለምን እንኳን የሰው ልጅ ድመት እንኳን ኩሱን ይደብቃል። ኖሩን የማይደብቅ ሰው ደግሞ ሰው አይደለም። ገባ እና አሁን ለምሳሌ ሴቶች መጨረሻውን እስኪ ሂዱና እኔን ታዘቡኝ እንደምትተቀላ 17ኛው መጨረሻው ያለ ወንድ እኮ መኖር ይቻላል እኮ ግዴታ እኮ አይደለም ከወንድ ጋር መኖር። ይሄ የሌዝቢያን መገለጫ ነው። አሁን ይሄንን የምትናገረው የጆርዲ ሚስት ከሆነች በኋላ ነው። ወንድ ባሏን ፈታ ሴት መመነን አስባ ቢሆንስ? ኖ እንዳልሆነ አውቃለሁ። ያለ ጆርዲ ራሱ እኮ እዛ ስትሰራ አለም በቃኝ። ጆርዲ ራሱ ስለሷ ስትሰራ እንደማታውቃቱና ነው አይደለ? የአንድ ዓመት ትዳሯን ከፈታች በኋላ የጆርዲ ሚስት እኮ ናት እቺ። አለቀ። እኔም የማውቀውን ነው የምነግርህ። ከዛ እሱም ደግሞ መጨረሻ ላይ የተናገረችው ቃል ወይ ደግሞ ይኸውልህ ፖድካስት ላይ ትሄድና ደግሞ አርጣ ቢሆንስ? አርጣ ኖ ስለማረጥ አይደለም። እሱ ልጅ የሚሰጥ አላህና እግዚአብሔር ነው። የትኛውንም ማህፀን እኔ ከፍታል አላህም እግዚአብሔርን ብዬ ነው የማምነው። ስለሱ አይደለም። በቃ አሁን ካለ ወንድ መኖር እንችላለን የሚሉ ሴቶች ስሜታቸው የጠፋ ያረጡ ጭር ያሉ ሴቶች እሱ ሳይሆን ደግሞ ገዳም መግባት የሚያስቡ እስካሁን ለምሳሌ በቃሏ እንደተናገረችው እኔ እንኳን ካወቅኳት 10 ምናምን ዓመት ነው። ገባ በድንግልና አላውቃትም። ከኔ በፊት ስንት ወንዶች እንደሚያውቁ አቶ እንኳን ይናገሩ። ግን የዛን አሁን እንኳን ስትናገር የ9ኛ ክፍል ተማሪ እያለች ነው ታፕታፕ የጀመረችው። በኢየሱስ ገብቷል እንዴ? ምንድነው ይሄ? የአፍሪካ ህዝብ ነው እንዴ የሷ እሙሙ ለመጣለ ሄዶ የምታስረግጠው? የእውነቴን ነው። አንዳንድ ሴቶች እኮ ሱሰኛ ናቸው። አይ አይደለም። አይደለም ይሄ እሷ ሴቶችን አገልጽም። እቺ ተቃራኒ ጾታ ግንኙነት ውስጥ አስተሳሰቧ እንዳለ ቪዲዮዋን ሙሉንም ብታዩት ይኸውልህ አባቴ ምናምን እናቴ ትላለች አይደለ? ወንድ ልጅ ግዴታ አይደለም አያስፈልግም እኮ ካለች እኮ እናትየዋ ራሱ እኮ ወንድ አያስፈልግም ቢሉ እሷን አይወልዷትም ነበር። ግን በቅያ አንድ ነገር ልንገር። አሁን እቺ ልጅ ካለ ወንድ መኖር ይቻላል ያለችው ወይ ገዳም ልትገባ ወይ አርጣ ወይ ጭር ብላ ሊሆን ይችላል። ወይ ደግሞ በቃ አሁን በቂ ካለ ሴት አይደለም የምትኖረው። እኔ ይሄ ሰማይ አይንጋልኝ ይኸውልህ ክርስቶስን እኔ ይሄ ሰማይ አይንጋልኝ በትንሹ እኔ የማውቀው 3 ሰዎች አሉ እሷ ጋር እንደው አንድ ላይ እንኳን እየሆነች የምትሸጋጉራቸው የነበረችው ፌስቡክ ላይ ያውቃቸዋለሁ። ጽዮን ግርማን እኔ ሲጀመር አሁን አዲስ ለእናንተ ነው እንጂ አሁን አካውንት ስሟን ቀይራ ነው እንጂ እማቅ ይሄው እኔ ይሄ ጨለማ አይንጋልኝ 3 ሰዎች ጋር 3 ወንዶች ጋር እንኳን በተመሳሳይ ሰዓት የምትወጣ ሴት ናት። አሁን እዚህ ይመጣ ክንፋልኝ የምትለው ገባ። ሌላ ይቀርና አሁን እንኳን አገባችሁ አግብታ አግብታ እንኳን የፈታችሁ ባሏን እንኳን ያገኘችው ወደ ሆነ ዴት ወደሚያደርጋት ወንድ የሚያደርሳት ራይድን የጠበሰችው በሱ ላይ ቺት አርጋበት ነው ይሄን ያገባችሁ። ገባ። እና ሴቶችን እንዴት እንመናቸው? እኔ አሁን እኮ ሜንሽን እንኳን እንዳላረጋት አረገች። ለምን ሐቁን እንደማቅ ታውቃለች። አለቅ በዛ ላይ ደግሞ በቃ አሁን መጣህና 17 ክፍል ሰራህ አይደለ?
17 አበሻ ወንዶች ለምንም አትመቹም እንዴ? እናት ተይ እንጂ እንደዛ አትበይ እንዴ። ምን ሆነሽ? እንትን ሀበሻ ወንዶች ለምንም አትመቹም የሚሉ ሴቶች ሀበሻ ሴቶችን የለመዱ ሴቶች ናቸው። እኔ እንደዛ ነው የማስበው። እና አሁን ትሰቀል ትገደል ምንድን ነው አላማ? እኔ ግራ ገባኝ። በያ እሱ ሳይሆን ይኸውልህ አሁን አንድ ሰው ሰይጣን ማንነት ይዞ መልአክነቱን እያወራ ስለሌሎች ሰይጣንነት ሲያወራ፣ አሁን ለምሳሌ አንተ በቅርብ ካየኸው የሆነ ሰውዬ ሚስቱ ተደፍራበት ትግራዋይ ነው መሰለኝ፣ የሆነ ጊዜ ሚስቱ ተደፍራበት፣ አሁን ቅርብ ነው ሚስቱ ትደፈረበትና ታረግዛለች ከሌላ ወልዳ ምናምን። ልጆች አሉት። ግን እሱ ለቱር በሄደበት ጊዜ የፖለቲካው ጊዜ ነውና ትደፈረበትና ታረግዛለች ሚስቱ። ቆይ የእውነቴን ነው። አየምሬ እግረኛው ሚዲያ ላይ ስራ አንተ ስማኝ፣ አንተ ቁም ነገር ነው ማርያምን። ከዛ ትደፈርና ታረግዛለች አይደል? ሲመጣ ግን መደፈሯ ምናምን ከሰማ በኋላ እሷን አይደለም የተጣላት፣ እንደውም ለሚስቱ ክብር የበለጠ ኖሮ ከዛስ እቺ የተወለደችውን ልጅ ከልጆቹ በላይ ነው የሚወዳት። ስሟን ማን አልክ እንኳን ሲባል ብሌን ነው ብሎ አወጣላት። ለምን አልካት ሲባል በቃ እኔ የሆነ ህይወትን እንዳይበት የተደረገብኝ ምክንያት ነው ምናምን ብሎ የተናገረው፣ እያለቀሰ የተናገረ ትልቅ ሰው እያለ የተከበረ ሰውዬ ወንድ ነው። እሱም ማምጣት አይፈልጉም እነሱ። ለምን? የወንድን ጥላቻ ብቻ ነው የደፈሯት። ተያዙ ምን ይያዛሉ? እኔ ምን አውቃለሁ? እኔ ምን መርማሪ መሰልኩ እንዴ? ታሪኩን ሙሉን አልሰማሁም ማለት ነው። ዝም ብለህ እንደማንኛውም ቲክታክ ላይ ነው የሰማው። ተያዙ አይደለም እሱ ታሪኩን ማሰማው። ለህግ አልቀረቡም ደፋ እስካልተያዙም እሱ የለም። ስለዛ አላወራም። ተያዙ አልተያዙም ስለሚባለው አላወራም። ይሄ መጠየቅ ነበረበት። እንደዛ ነው። እና አሁን እቺ ምን ትገደል ወይስ ትረሸን? የት ነው እንደዚህ አይነት ሰዎች አሉ። አሁን ትረሸን እኮ አይደለም፣ ራሷን መላክ አታርግ፣ ኃጢአቷንም ትነገር። እርግጠኛ ነኝ አንተም ወንዱነ ስለ ሴት ታወራለህ ብሎ ነው የጻፈልኝ ዛና። እርግጠኛ ነኝ። የእሷ በጣም ጀለሷ ነው። ማርያም ነው ኢዛና ፌስቡክ ላይ ማቆ ይሄን አንተጓሪ ነው። አረ ወላሂ ሐራም አለይክ ጂኒ ሀዛ ማለት ነው። አትቆይ እዚህ ጊፍት እየወረደልኝ ነው። አትበጥበጠኝ በቂ እጥያም ነው። ስለ ጊፍት ነው እንደያለው እንዴ አንበሳ ይወረደልኝ እየጠየቅኩ እኮ ነው። የቤት ኪራይ ደርሶብኝ ነው። አንተ እጥያም እንዴ እጥ ይለኛል። እኔ አንበሳ ወረደልኝ ትናንት ወዲያ ራሱ ወረደልኝ። ጎፈር ስማ። እሺ ሰማሁ። ጋላሪ ነው። የእውነቴን ነው። ሀሜት አይደለም። ሀሜት ከሆነ ሀሜት ማለት ለምሳሌ ሰው እኮ አንብብ ስትለው አያነብም። ገባ? ለምሳሌ እቺ ልጅ ስለ ኮንደም መኪናው ላይ ምናምን አገኘው ያለችው ወሬ አለ አይደለ? የአዳም ረታ እንትን ምንድነው ይወስዳል፣ መንገድ ያመጣል። መንገድን ብታየው ራሱ ከኮንዶም ጋር የተገናኘ አንድ አይነት ነገር ቁጭ ያለ በቃ አንድ አይነት ማስረጃ አለ። ማስረጃ አለኝ። እሺ ልጅ እንደው አንድ ግጥም ግጠምልህ። ማስረጃ አለኝ። በቃ አንተ አላህ ተላፊያ ኢንሻአላህ ያ ረቢ በወጣ ይተካል። ወንድሜዋ ዓለሜዋ ላይቭ ጋላሪየን ሞላው ጂኒ። ሰላም አለይኩም ወራህመቱላሂ ወበረካቱ። በቃለ ወያዚ ኮያ ይሄድ ለማፈራባህ ብላ አረ ወረደ ሄደ ጂኒው አላህ ይስጥ አላህ በረከቱን ያብዛል። ወንድሜዋ ግሎሪ አረበናት የደማንተ ጊፍት ልጆች አገርን ይምሩ ይመራ መሩ ወገን የዋለም ጠላቶች እንዲሁ አለ አጥፋቸው። አንተ ጉቺን አልመሰልም። ታፓር ጉቺ ጋር እኔ ጋር ያላችሁ ተስፋ ይንሰርጉሽ። አንተ ጄጄም ዘበርዴ ዛሬ ምን ሆኖ ነው? ወላሂ ልትጸድቅ ነው ጂኒ። በቃ እዚህ የሚወርደውን ነገር ብነግር ይገርማል። የጋላክሲ አይነት የአንበሳ አይነት አንተ ዞን ወደ እጥያ ምን አንተ ሲጀመር የሆነ ነገር ሲወርድል ትጫወት። ኧረ የሆነ ነገር ይንጠልጠልብህ ይለኛል። እንዴ አትሄዲ ምንድን ገነዝ ሂድኝክ ፈርበላ አንተ ጊፍት ጋላሪ ነፍ ሞላው። እናቴ ትሙት ይመች ጂኒ
በወጣ ይተካ ወንድሜዋ ኢንሻአላህ ከ50 ትራክ ወደ 100 ትራክ ግባባቴዋ በአንዱ ትራክ ደግሞ በቀሌን ወየ ግጨውና ግዲሉ አባሚ ደቂቃ እንደዚህ ልመልስላት ወይ ሚውት ላድርግ መሰለኝ አንተ ምን እያሉ ነው ያሰክሯል ገና በቃ ምን አባታቸው ያሰክሮኛል እኔ እንኳን አይደለም እንደዚህ አይነት ወሬ ላይ የዓለም ቢንጫጫ ጉዳይ ነው እንዴ እያወራሁ ያለ ነገር እኮ እየገባኝ አይደለም ሀሜት ነው ወይስ ምን ሆና ነው እቺ ልጅ እኔ ራሱ አልሰማኋትም ምን እንዳለች እና እኔ ማስረጃ አለኝ ግን አሁን ለምሳሌ እሷ አሁን እዚህ ጋር መጥተው ማስረጃ አለ ወይ ብላችሁ ጠይቁኛላችሁ ልክ ናችሁ ይሄ ጥያቄ የእውነት የሰውነት ጥያቄ ነው ግን 17ቱን ቪዲዮ ላይ ሄዱና ምረቅ የከብት መንጋ ማስረጃ አለሽ ወይ የኮንዶሙ የቪዲዮ ዘጅኒ ዛሬ ምን ታይቶ ነው ጂኒ ወንድሜ ኧረ ዝም በል በቃ ወያትለፍልፍብኝ ኧረ ዝም በል ስድብ ነው የሚወርደው ጂኒ ዘቢውል ጂኒ ዘቢውል አታግዳል አወይ በቃ የከዛ ሲሄና ሀሜት በለው እኔ ሀሜት አላውቅም በነገራችን ላይ ስማ ጀኒ በወጣ ይተካ ጀኒ በቀሎ እያላዘፍንልህ ላስደንስልህ በቅዬ ምን ሆንክ ያሟላት ትንገረው ይለኝ ኮንዶሙን ያለና ኮንዶሙን ያሰንካል ኧረ በቃ ኧረ በቃ ይሄ ዝም ብሎ ነው ምን እየወረደለት ነው እንደዚህ አራዮ እሺ ታፕታፕ አርኩት ተኔ ጊፍት ወደ ቆረጣል ምን እየወረደለት ነው እሺ ቀጥል ወደ ወሬው ግባ ወደ ወዲህ ሙሉ ቀን እርግጠኛ ነሽ አንቺ ተመሳሳይ ጾታ ደጋፊ የሆንሽ ቦንድ ስም የመጣሽ ሴት ነሽ እርግጠኛ ነኝ አትልከስከስ የቤት መከስከስ አይጠበቅብህም እኔ ማወራው ለወዳጆቼ እኔ ማወራው ለሚሰሙ እኔ ማወራው አእምሮ ላላቸው እኔ ማወራው መጠየቅ ለሚችሉ እንጂ ባላው ገባ በቄ እንደ ሀያ መንጋ ግር ብለው ለሚሄዱ አይደለም ማወራው እንደ ሰው ተፈጥሮ እንደ ሰው የሚያስቡ እንደ ሰው የሚጠይቁ ይሄ ነገር ይሻላል ለሚሉ والله يا ناتي كلافي حبيبي ان شاء الله يا رب يعطينا في شيء وجهك وين بيوم واشانا وقنا وهنا وجلنا وقنا ورنا وحاسين كنيا وبركبيا وهم بلتاي تاريخيا وفيزا امريكيه وجنس لبسيه وموتاችን بيرسيه يا الله አጥና የሱ ታሪክ ገልብጣ ቀርማ እሷ እየተናገረች ቢሆንስ ብለው መመራመር ያያ መንጋ ዝም ብለ መጣ እሷን አታቃተም ያቃታል እሷን የሚያውቁ ጓደኞችን እኔ አውቃለሁ ሶስት ጓደኞችን አውቃለሁ አንተ አታውቃትም አንተ የምታውቀው አርቆ የጣለቁ ግር ብሎ የሚለው አሁን ዛሬ ክፍል 2 ለቅቄዋለሁ ሄዱና ይወት በቂ የሚሳር የሚለፈደው ስቶሪ ታይም ክፍል 2 ትናንት ነው ቫይራል ነው የዛሬውን ቫይራል ወጥቷል አረ በቂ እዚህ ወረደ ነው በእናትህ ይቀጥል ባትሉም እቀጥለዋለሁ ከነ መረጃው ደግሞ አወጣለሁ ሁለት አንዱን አይቻለሁ አሁን እዚህ ጋር ሰምን አልተረም እይ ወንድ ልጅን እንደዚህ ምን አገባ እሷም ጠታ ታሪኳን የዘረዘረችው እንዲያረኩኝ ካልወንድ መኖር እችላለሁ ለምን ስሚንቱ አደፍ ነው ምን አገባኝ እንዴ ከአንድ ሴት ጋር ነው የምትኖረው የሴቶችን ታሪክ አንዳንዶቹ እኮ እንዴት ግርም እኮ ነው ግን ጓደኛ ይሆናሉ ይጣላሉ በማያገባቸው ታሪክ መተው ይለፈልፋሉ በዛ ይቀናሉ በዚህ ይናደዳሉ ለምንድነው ከዚህ ዓለም ውስጥ ማትወጡት መቼም አያልፍላችሁም እናቴን ቆሽታችሁ እየተቃጠለ በቀርር ዲብን እያላችሁ እድሜያችሁን ነው የምትገፉት እንዴ ምን ይሰራል አሁን ታሪኳን አወራች ሰው ተመቸው ላይክ አደረጋት ከቻልክ ኮመንት ስጥ ሃይ እንዲነሽ የኔ ቆንጆ ታሪኩ መሳጭ ነው አይ ይደብራል በቀላሽ ወደ ራስ ህይወት አትመለስም እንዴ ስለ ሰው የሚያወራ በዚህ አጋጣሚ ጭንቀታም ብቻ ነው እናቴ ዝም ብለህ ተሰቃለህ ትፎግራለህ ስራዬ ብለህ 17 ክፍል አጥንተህ ሰምተህ ቃል በቃል ለምን 32 ወንዶችን አደራረብ አጠቃጠቃቸው ምን የምን አገባኝ እንዴ ሰው አብዷል እንዴ
አረ ወንዱ ብሶበታል። ኢትዮጵያዊ ወንዶች ወላሂ ከሀሜት ውጡ። አስታክፍሩላህ አልዓዚም። ምን አልሽ እንጂ እንዬ አባቴ ዛሬ እግዚአብሔርን ይመችህ። ምን አውቃለሁ። ዳናይ ዳይመንዷ የጠፋ ሰው ልዘቤው ሊንግ ማሪ እንቁላሌ ከሀሜት ውጡ በእናታችሁ። ዳይመንዶ ጅኒ ዛሬ መቼም እግዚአብሔርን ይመችሽ። ጅኒውም ዳይመንዶም ወንድሜ ኪዳነ ሀወይም በእኔ እኮ ነው 30 ሌቭል የገባችው። የአራዳ ልጅ ይመቻችሁ። ጅኒ ዛሬ ምን እንዳያ አላቅም። ወይ በህልም አይተኛል ወይ ሊያልፍልህ ነው። እግዚአብሔርን ሊያልፍልህ ነው። አንተ ሰው ኪዱ እየመጣች ሙዚቃ ትግልኝ ኪዱ ሃይ ነግርሃለሁ። ዋሴ ወይ ጅቦዬ እንዴት ነህ? ዋሴ ታለ ዋሴ ስትል ማብሮሽ ነው ኖ አይደለም። እዚህ ኮሜንት ላይ ነው። ዋሴ ባለጌ እኮ ነው። ከጠራሽ ያለሽበት እዚህ እኮ ነው። እኛ ሰፈር ነው። በቃ መጣልሽ ባለጌ ያቅም ቤት ደግሞ ሰው አይመርጥ። ፌቨንን አውቀሻታል? ዋሴ ጅቦ ሰው አታነካከኝ። እናቴን ዋሴ ቤት ውስጥ ብዘጊበት ግድግዳ ቆፍሮ እንትን የሚያደርግ ማንን እብድ አሯሩጦ እንትን ይላል። ሬክሰን ያጫውታል። ዋሴ ችግር የለበት። አንተ ምቀኛ እያለህ ነው። እኔ ዋሴን አውቀዋለሁ ጠንቅቄ። እናቴን ወይ ምስኪን ነው ዋሴ። እኔ አግኝቼዋለሁ ለኒው ይር። እብድ አሯሩጦን ያጫውታል። ነግሬሻለሁ። ሌላው ቢቀር ማንንም አይምር። ግን ጸባዩ ግን ምርጥ ልጅ ነው። የዋህ ነው። እንዲህ አይነት ሰዎች እኮ ጸባያቸው ለሴት ምቹ እኮ ነው። ትቀልጃለሽ። ኖ ያቁበታል። እኔ በደሱ አይነት ነገር አይደለም። አዳምጪኝ። ፋራው እኮ ነው። ለብልትክ ስንፍናን አታስተምር እያለህ ነው። አየሽ፣ አልነገርኩሽም? እናቴን ለሴት ያለው አመለካከት ለየት ያለ ነው ኪዱዬ። የተኛዋንም ሴት የሴት ጡር አህያ እንትን አለ ይላል እግዚአብሔር። የሴት ጡር ነው ያልኩት እንጂ የሙሙ ጡር አህያ ያስነፋል ምናምን ብሎ የሚያወራ ሰው ስለዚህ አይምርም። ማንም ሴት ብቻ ድምጿ ቀጠን ትበል። የሆነ ሰዓት ላይ ዲዲን እየጀነጀነ ኧረ ወንድ ነው ብሎ ኧረ ወንድ ነው ምናምን ተከራከራቸው። ሴት ነች ምናምን። ከዛ መጨረሻ ላይ ዲዲ ራሱ ግን ምን አስቦ ነው እዚህ ፍራንክፈርት አሁን የቆየው? ዋሴ ምን አውቃለሁ። ጾታዬን ቀይሬ ነው ምናምን ሲሉ አንድ ሳምንት ምን አባ ተነፋ ይልሃል። ለሳምንት እስቲ አዳምጪ። ለሳምንት ጸበል ገብቶ ጌታ ይኸው ተሳስቼ ነው እኔ አይደለሁም ብሎ እናቴን ነው የምልሽ። ላላን ታውቂዋለሽ? ላላ እሱን የሆነ ሰዓት ላይ ጃስ ሊሉ አስበው ኧረ ወንድ ነው ኧረ ተዋሴ ምናምን ተብሎ በገላጋይ ነው በገላጋይ ዋሴ እንዳትሳሳት ኃጢአት ውስጥ እንዳትገባ። አውሮፓ ነው ያለው። ቢያንስ ጾታ ላይ አንተን ነበር ማሌዥያ መውሰድ። ላኪልኝ በሏት ኤልሹን ጋይዝ። ኤልሹ ማነች? ያቺ ቆንጆዋ ልጅ። አዎ ላኪልኝ በሏት። እሺ ጋይዝ ኤልሹ እኮ እኔ መላክ አልችልም። እሷ ትላክልኝ ማሮች። አሁን ነኝ እኔ። ኤልሹ ማነች? እንዴ ደፋር ኤልሻዴን አታውቅም? ያቺ ቆንጆዋ ልጅ ያቺ የምታምረው ወስ ያልተሳሳተም እውነቱን ኮሪያ ቀብረር ምናምን እያለች የምታወራው መሀል ላይ እስክዝ ምን አልከኝ ምናምን የምትለው አትልም። እሺ ኧረ ትላለች። አዎ ምን አልከኝ እስክዝ ማማ። አንቺ ማን ነው ማማ? አንቺ ነው የአባቴ አምላክ ያ ማማ። እንደ ጨው ሙሙት በያፈር ክብር አይወድልሽም። አንቺ ደግሞ ማነሽ? ከሊት ወይዘሪት ፊልተር በማንሳት እንጫወት። አንተ በፊት ትወጣለህ። ድብና አድርጌ ነው ማን
ጌታን አልሸመጥጥም። ኧረ እባክህ ነቅለህ ብትወጣ ማን አማራጭ አለኝ? እሺ እኔ ምንም አቅም የለኝም። አንተስ በሰው ታስረግጠኛለህ፣ ታሰድበኛለህ ምናምን። ኧረ እኔ አልሳደብም አልራገጥም። ግን ይኸው ፊልተር ታነሻለሽ፣ ላይቱን ታጠፊያለሽ። ኖር እና ምኑን ልታየው ነው? በመብራት በትክክለኛ መብራት የቤቱ መብራት ታበሪያለሽ። ከላይ የሚታይ መብራት እንዴ ያው እኮ ነው። ኖ ላይቱም አይደለም። በዚህ ከተስማማሽ እንጫወት። የሞት ቅጣት በይ አንተ ባትወጣስ ምን ዋስትና አለ? ኧረ እወጣለሁ ማማዬ፣ እናቴን እወጣለሁ። ፊልተር መምረጥ አይቻልም። ኦፍ ነው የምታደርጊው። እዚያ ያለ መብራቱን የቤቱን ታበሪዋለሽ፣ ሪንግ ላይቱን ታጠፊያለሽ። አሰላሙ አሌይኩም ወራህመቱላሂ ትይኛለሽ ለአንድ ደቂቃ። ተስማማን? ከጅቦ ጋር በያት ባርቺ። ተስማማን? አንተ ማቲ እግዚአብሔርን የሆነ ሰው አስቀይማል። አንተ ልጅ ቆይ አንተ ፋራን እመቤቴን ፋራን። እኔ ታውቃለህ አይደል? ሰው አከብራለሁ። ጌታን ማቲ በዚህ ደረጃ መሄድ የለብህም። ይቅርታ ጠይቅ እንዴ። ምን ሆነ? ደብሮኝ ነው የወጣሁት። ኧረ እናቴ ማቲ የማይወራና የሚወራ ነገር እኮ አለ። መለየት አለብን እኮ። ዝም ብለህ አንተ አሁን ደግሞ ከ30 ዓመት በላይ የሆነ ሰዎች እኮ የሚያወሩትን ወዲህ ተጠንቅቀው ነው። ምንሽ የራሱ መጠቀም የለብን። መረ የአራድዬ ልጅ ሰው ከ28 ዓመት በላይ ከሆነ እርድናን ማውራት ማቆም አለበት። እንዲህ ምንድን ነው አንተ እንደ ተራ ዱርዬ ምናምን እንደዚህ አይነት ቋንቋ ከ20 ቤት 23 24 ቤቶች ያሉ ልጆች ናቸው እንደዚህ ምንሽ ጀለሴ ምናምን እያሉ የሚያወሩት። አንተ በቃ ጀመረ ጨረስኩ። ስርዓት ያለ እሺ በልቻው እናቴ ልትታጠይ የሞት ቅጣት አይ እኔ ዋስትና የለኝም። አንተ ትቀጣ አላውቅም። በሌላ እንቀጣ እንጮት። በዚህ ነው አይ እኔ ምን ነቅለ ብትወጣብኝ ምን አማራጭ አለኝ እንዴ? ጅንካርም አንድ ቀን እንደዚህ ይቀጣለሁ ብሎ ነቅሎ ወጥቶብኛል። እዛ ለምን በቃ እሺ ይመችሽ። ቻው እወድሻለሁ። ባይ ዋስትና ምናምን አትወጣም፣ ግደላት እና ማቲ ይቅርታ ጠይቅ፣ ጌታን ይቅርታ ጠይቅ። በጣም ደብሮኛል፣ እኔም ደብሮኛል። ሰውም ባስደብራል። በሰዓቱ እኮ መናገር እችል ነበር፣ ግን በቃ አንዳንድ ተናግረ ምናምን ነገር ሌላ ሙድ ውስጥ ነው የምትገቡ። እንዲህ ነው ከሌ በጣም እዛ ጓደኛ የሆኑና የሆነ ሰዓት ተዋውቁ መጥተው እዚህ ጋር አውቃለሁ እኮ በቀደም እንዲህ ፓንትን ረስተ ተንጠልጥሎ ምናምን አውርቼው ልጥለው ስል ተከሰከሰብኝ። አሁን ይሄ ወሬ ነው? ይሄ እንድ ጓደኝነት? አንተም ደግሞ በስድብ የመጣ ክብር አናውቅም። በስድብ መከበር ደግሞ ኃጢአት ነው። መጽሐፍ ቅዱስ ላይም ቁርአን ላይም የሚለው ምን መሰለህ? የሰዎች ሁሉ መጥፎና ኃይለኛው አደገኛው መጥፎ ፈርተው የምታከብረው ሰው ብቻ ነው ይላል። ያ ሰው ኃጢአተኛ ነው ወንድሜ፣ እዛ ሰው ኃጢአተኛ ነው። ፈርተው የምታከብረው ሰው ትልቁ ኃጢአተኛ ነው ይላል። ሃሌሉያ። እና አርፈህ ተቀመጥ። ይቅርታ ጠይቅ። እናቴን ሰው አስቀይመሃል አንተ ደነስ ብርጭቆ ራስ። ይህ ማህበራዊ ምግብ አገልግል ነው የሚመስለው። እንዳት ጭንቅላቱ አራት ማዕዘን ነው። አውዝ ቢላይ ብልሽ ጣራጅ። እሺ ውድ አድማጮቻችን ዛሬ ቀደም ብለን አዩን እናስገባታለን ኢንሻአላህ። ሱዙ ያባቷ ልጅ ጠንቋያት እየወርቄም አለች። በቀለ ወይ ያወጣል ሰድቧለሁ። በዚህ አጋጣሚ እንዴ እትዬወርቄ ወያ ልንፋወት ምን? ኧረ በስመ አብ! ይህን ነገር አያሳዩ። እርሶ ባለጌ ኖት። ይህንን ስዕል ወደ እንደዚህ ያርጉ። እሺ ምንድን ነው ያልከው? ኦርቶዶክስ ኖት እንዴ? አይደለ? ቆይ ምንድን ነው ያልከው አንተ? እኔ ዋቄ ነኝ ምን ሲሉ አልነበር? ኧረ እትዬወርቄ ያዙሩት እንዴ! ምንድን ነው እንዲህ ኖር አይደለም? ከመቼ ወዲህ ነው ደግሞ ኦርቶዶክስ የሆኑት? አሁን አንተ ስለሱ ይመለከታል። ሰው ቤት ነኝ ያለሁት፣ ውሽማዬ ቤት ነው ያለሁት እና ለዛ ሊለጠለጡ ሂደው ነው። አፈሪ ብሉ። ይቅርብኝ፣ ልመለስ እንዴ? ኧረ ተለጥለጡ። በዚህ ሊሞ ተገኝቶ ነው እና በስለት የተገኘውን ተመለሽ የምትለኝ መስሎኝ ነበር። ከ2 ዓመት በኋላ እኮ ስፓናቶ ነው የሚወጡት። እርሱ እንዴት ማለት ምን ማለት ነው?
በቃ ስፓናቱ ይወጣሉ። ካልወጣውስ ከአገልግሎት መስጫ ክልል ውጭ ይሆናሉ። ካልወጣውስ አልወጣም። 2 ዓመትማ አልወጣም። ምን ሆነ ነው እንዴ? ኧረ አንድ 10 ዓመት 20 ዓመትማ አገለግላለሁ። ኧረ በእናትህ አጥንቴ ደህና ነው። አንጆ ኖት። ከዛ በላይማ ስጋ ራሱ የለዎት። እሱን እናያለን። 2 ዓመት ብሏል። ጠብቁ። እግዚአብሔር ያቆየን። ከ2 ዓመት በኋላማ ያርጣሉ። እትዬ ወርቄ ምን ሆነ እንዴ? ከ2 ዓመት በኋላ ካረጥኩማ ሞቻለሁ። ምን ሆነ ነው? እኔ በ50 ዓመቴ ነው የማርጠው። ያም 6 ወር ነው 6 ወር። ኧረ እባክሽ አሁን 27 ነሽ ማለት ነው? 17 ነኝ። አንተ ደግሞ ግን እኔ የምለው ጅቡዬ ያው 2 ዓመት የሚለውን ቀንሽ 6 ወር አድርጌልዎታለሁ። ከ6 ወር በኋላ ሽንቶት ቃል እኔ አያጅቦ አንድ ጥያቄ ልጠይቅ። ጥያቄ ብቻ ማለት ነው። ትዝታ ቆይ ቆይ ዝም ብለህ ስማኛ። ይኸውልህ ትዝታ የሚለው ስም ማለት ነው የጥላውን ዘፈን የተዘፈነው በስንት ዓመተ ምህረት ነው? የትዝታዬ እናት የትዝታዬ እናት እኔ እንጃ በ1980ዎቹ አካባቢ 70 ምናምን ነው። አንተ እንኳን አታውቅም። አየህ አይደለ? ለዚህ ማለት ነው በዛ እዛ ድረስ ምን እሰራለሁ? እርስዎ ነው በ1900 እንደ ኢትዮጵያ ካላንደር የተወለዱት እንዴ? ቁሌታም ሽማግሌ አሮጊት ማለት። እሺ እሱን ተውና ይኸውልህ አሁን እኔ ወርቄ ስላልኩኝ እንደዛ የምትል ከሆነ እጽትን ታውቃታለህ? እቺ አርቲስቷን እትዬ ወርቄ ዞሮ እርስዎ ትልቅ ሴትዮ ነው። እሺ ልሁን። ቆይ አሁን እኔ መረጃ ፎቶ እኮ ልሰጥክ እኮ ነው አንተ እንድታወጣልኝ። እጽትን ታውቃታለህ ወይ? እጽውታ አበበ አታውቃትም? ጠይቃቸው። ከእሷ ጋር አንድ ክፍል ተምረናል። እንግዲህ ዳይመንዶ ዘ ቢልዲንግ እትዬ ወርቄ ልንፋወት። ኧረ እግዚአብሔር አንተ ተው ግን ተው። እና እኔ የምለው አላውቅም በል ሶሊታዬ የኔ ቆንጆ። ኧረ ጠፋሽ። ኧረ በሰላም ነው? አንተማ በስተውብክ የምድራሩ ሞዴልስ ዘ ኢፍቱ የምርሽን ጌታ ምስክሬን ነው። ተደባድበን ማለት ነው። አንድ ቀን ዴስክ ላይ አድርጌ ማለት ቀጠቀጥኳት። የፈላቦት አብሮኝ እኮ የተማሩ እኮ አሉ እኮ ሴትዮ። እቺ አግባብ የሌላት ጠንቋይ እኮ ነች እትዬ ወርቄ። የማይሰሩት ነገር የለም። እንዴት እንዲያስገቧቸው ሁሉ አላውቅም። እቺ ሁሉ እያትገባም ደስ ትለኛለች። አንቺ አከርክሪታ እንዲህ አሽቶ አንቺ ነሽ እንዲህ አንቺ ጠፋሽ። በሰላም ነው? ምንሽ? ኧረ ይደብራል። ማባዬ ብድደው እንዲያጠፋሽ ምናምን ወላ አስጠቅፍርላ እችን ላስገባት እስቲ ገስት ማስገባት በቀደም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ጁምዓ ሙባረክ ኢንሻአላህ። ሰብት ኢትኒን 4 ከሚስ ኩሉ ሸይ ኮይስ ايش هذا حليب كثير بعدين انت كويس. هذا حرام شفنال. ምንድን ነው ይሄ? ቅባት ነው? ቅባት አለ፣ ሻምፖ አለ፣ ሜካፕ አለ፣ የሚፈልጉት ነገር አለ። ለፊታቸው የሚሆን ክሬም አለ። ይሄ ብጉር የሚያወጣው ሜካፕ ነው ወይስ ኦሪጂናል ነው? ብጉር የሚያስጠፋው ነገርም አለ። የሚፈልጉት ነገር አለ። እኔ ጋር አለ። ፀጉራቸው የሚያሳድግ ነገር አለ። ባያድግስ? ባያድግስ ነው ያልኩሽ። ፀጉራቸው ባያድግስ? ቆይ አንዴ ለምን ቀጫጫ ነች እንጂ አቋሟ እኮ ደስ ይላል። እነኚህ የሚሸጡት 300 ብር ብቻ ነው። አየህ ምንድን ናቸው የኔ ቆንጆ? የክሎሮክስ የሽንት ቤት ማጠቢያ ነው? የፀጉር ማጠቢያ ነው? ነገር አለው። በኢየሱስ ሶስቱን በ100 ብር? ሶስቱ በ100 ብር ብቻ። ፀጉር ካላሳደገስ በስንት ሰው ያሳድጋል? ያሳድጋል። ቆይ እስኪ ቆይ ጂቦዬ ሰው ካስተመር አለ መጣውልኝ። ቆይ አሁን ሂጃቧን ብታወጣ ከፊት መለስ ዜናዊ ከኋላ አፄ ቴዎድሮስ ነው የምትመስለው። መላጣ ነች፣ ፀጉር የላት፣ ሳስቶ አልቋል። ፀጉር ያሳድጋል ብለው ደግሞ እኛን ይሸውዱናል። እና ምን አገባን እኛ? ያገባናል። ቅዱስ ጅቡ
አንቺ ምን ሆነሽ ነው የጠፋሽ? በሰላም ነው? እባክህ ጸሎት ይዤ ነበር ለዚህ ህዝብ፣ መልስም ተሰጥቶኛል። ምንም ልጅ አትድከሚ አለኝ ፈጣሪ ራሱ። እኔም እኮ ነግሬሽ ነበር እኮ እናቴ። እንዴ አንዴ እቺ የምትፈሳው ነች። ስሟ ማን ነበር? ኤልሳ። ኤልሳ በይ እንዳታሪብን። እኔ ቆንጆ ይልቃሽ አምጣ ነው የምትፈሳው። ይሄ የድሃ ፈስ ነው ያስታውቃል። ስማ ምን ይላል? እናቴን ነው የምልህ፣ ሰሞኑን ጉዳቸውን እያየሁልክ ነበር፣ መረጃ እየሰበሰብኩ በየቤቱ። በጣም ነው የሚያስጠላው። በጣም ነው የተግማው። ኧረ እኔ ያስጠላኝ ቲክታክ። በቃ እኔ ናይጄሪያዎቹ ቤት ምናምን ልውል ነው። እግዚአብሔር እዛ ቶርክ ምናምን እያዩ አልዝናናም እንዴ? አንተ የሌለ ሰዓት እኮ ሊበላይ ነው የሚደርሰው ቲክታክ። ሀሽታግ ግራ የሚገባኝ ነገር የራቁት ፎቶ አለኝ ቆይ ፖስትብሻለሁ ምናምን ብሎ ይጣሉና ማለት ነው። ከዛ ሌላ ሴት ሲያፈቅር ይሄ ልጅ ባለጌ እኮ ነው እንደዚህ ሲል ነበር ምናምን ማለት ለራሱ ስም አይፈራም። ኧረ ፋራ በዛ ጅቦ፣ ፋራ በዛ። እናቴ ትሙት። ይሄ የአይምሮ ፋራ ማለት ነው የምልህ። በጣም ነው የሚያስጠሉት። በቃ እኔ እናቴ ትሙት ጅቦ፣ ወንድ ልጅ ወገቡን አስሮ ምናምን ከወንድ ጋር ሲሰዳደብ ምናምን ሳይ ምናምን በቃ አስጠላል። ወንድ ለወንድ ሳይሆን ሴት ለሴት። ኧረ የሴቶቹ ይሻላል። ሀሜት ምናምን እኮ በሴት ያምራል እንዴ። ወንድ እንደ ወንድነቱ ነው መሆን ያለበት። በቃ በጣም ነው የሚያስጠሉት። ኤኒዌይስ ጸሎት አድርጌ ያለው ምንም አትድከሚ ተብያለሁ። አያገባኝም። ተሰብስቤ ቁጭ ነው ሰማችኋለሁ። በቃ ምንም ሲሉ ኤኒዌይስ ያስጠላል። ግን ጅቦ ቲክታኩ አስጠላ። በጣም ይዘገንናል። መቀየር አለበት። በቄ ቤትህን ዘግተህ መጣ ወደዚህ። ኧረ እኔ እንትን ሪፖርት እያደረጉ አስቸገሩኝ። እዛ ያሉ አንዳሉ ማሰብ የተሰራ ኮፒ ሊንክ አድርጉ። እዚህ ደግሞ አንተን ተከትለው መተው ሪፖርት እንዳያደርጉ። ለማንኛውም በቂ ምን መሰል፣ አሁን ስለ ሆነች ልጅ ስታወራ ነበር። ሀሜት ነው። ምን አገባን? የፈለገችውን ሀሜት አይደለም እንዴ? የኔ ህይወት ነው። እንዴት ነው አንተ ህይወት የሆነ የሷ ህይወት? ምን ሆነ ነው ግን? አንተ የታባታ ቀታለ። አንተ እኮ አሁን መታ እኮ የምሰራውን ድራማ ነው የምታውቀው። ስላወቃት ሴት ማውራት አለብህ እንዴ? ምን አገባ? በቃ መብቷ እኮ ነው። አንተ የራስህን ስራ 17 ፓርት ቁጭ ብላ አይተህ በዘንዲናት አንተ ሲጀመር ከ17 መርፌ ጋር አያይዘህ ሆነ ይገባኛል። ነው በቃ እንዲህ ተከታትላት ከ3 ወንዶች ጋር ወጣ ነበር፣ ከ4 ወንዶች ጋር የምታውቀው ሰው ሲዘባርቅ መከታተል አለብህ። አወኩሽ ናኩሽ እሱ ሳይሆን ምን አይነት ማስመሰል ነው፣ ምን አይነት ውሸት ነው ብለህ እኮ የምታውቀውን እኮ ነው። መብቷ ነው። ለምን ድራማ ትሰራም? መብቷ እኮ ነው። ድራማ ነው ብላ ትስራ። ታዲያ ታሪክ ነው ብላ ትስራ። እውነተኛ ታሪክ ነው ብላ መስራት የለባትም። በቃ ህዝቡን ለማደናገር የሰማ ይዘባል፣ ያልመሰለው ደግሞ አይቶ ላሽ ይላል በማለት ነው። እንዴ አንተ እንዴት አንተ ብዙ ነገር መስራት ስችል አንድ ሰው ላይ እንዲህ ይለብን። ስማ እንትና አንሶባት ነው አላለም እንዴ? ምን ሆነ ነው አንተ? በላይ በቀለ ዶክተር አይነቅሎም አንዴ ከተከለ የተባለልኝ ሰው ነኝ። በሷ ተጠራጠር። ሚስትህን ራሴ ድንግል እንደሆንክ ነው የማውቀው እኔ። እሱማ እኮ የሶሻል ሚዲያው ነው እንጂ ድንግልናህን አፍርሰሃል። እኔ እኮ 3 ልጆች እኮ ያሉኝ ሰው እኮ ነኝ። ያማል እንዴ? እስቲ ማርያም በል በቂ። እኔ እኮ አምናለሁ በአንተ ስለ ማርያም። አይ ሴት ቢባል ለግቻ አላውቅም፣ ብነካም አግብቼ ልብላ ስትል ነበር። እኔ ለክቼ አላውቅም እንጂ ተኝቼ አላውቅም አልኩ እኮ። ከሴት ልጅ ጋር ግንኙነት አለ ማለት ነው። የዛኔ ዋሽተህናል ማለት ነው። እንደዛ ብለህ የሆነ ሚዲያ ላይ ወጥተህ እኮ ተናግረህ። እውነት እኮ የሚሰቀልበት ሚዲያ ላይ ነው ያለ። መሰቀል ካልፈለግህ እውነት አታውራ። እና ሀሳብ ምንድን ነው? አሁን ስለዛች እህታችን የምታወራ ከሆነ ይደብረኛል። ምን ያላወራም። እኔ እኮ አሁን 2ኛ ክፍል ለቀቅ ያለው ትላንትናው ቫይራል ነው በጣም። ከዛ ያሁኑም በጣም ቫይራል ወጣ። አሁን እሷ 17 ነው የሰራችው። እኔ ደግሞ 17 ወንዶች ጋር ከነ ፎቶዋ ነው የምሰራባት፣ የኔን ጭምር ማለት ነው። ለምን አስፈለገ? አይደለም ስማ፣ እኔ የምፈልገው ዝና ነው ከሆነ ዝና መፈለግ ነው። እኔ ጻድቅ ነኝ ብሎ ግን የወንዶችን እንደ ወንድ እኮ ነኝ አንተ ምን ሆነ ነው የወንዶችን ስም
በማጠልሸት የራስን ጽድቅ በመፈለግ ወይንም ደግሞ ሌላን በመኮነን ጽድቅ ለማግኘት የሚጋጋጡት ጋር ሁለተኛ ደግሞ ጤነኛ የሆነ አስተሳሰብም አይደለም። እኔ ነገርኩ እኮ 17ኛ የመጨረሻው ክፍሉን እኔ ልክ ሳያው ኦፎ ያልኩ ለምን እንዳልኩ ታውቃለህ? ስለማውቃት እውነቱ ምን አሽትቶ ነው ያ ምን አሽትቶ ነው በቃ የሚያምር ፎቶ ነው ያላት ምን አሽትቶ ነው እንዲህ የሚል ምን ስማ የጽዮን ግርማን ነው። አሁን በቂ አንድ ነገር ልንገርህ አቶ በቂ አንድ ያሽተው ያው አንድ ነገር ልንገርህ በቂ አሁን እህታችን ቪዲዮ ሰራች ሰው አየው ሀሳብ ሰጠበት አንተ እኮ ሳምንት አረክ ሳምንት ሙሉ እንዴት ሀሳብ ትሰጣለህ? ብዙ ነገሮች እኮ አሉ። በጣም በብዙ ነገሮች ላይ ማውራት ይችላል። ሳምንት ሙሉ ሀሳብ አልሰጠውም። 2 ቀኔ ነው። አየዋት እስከመጨረሻው ተከታተልኳት። እንኩና ማቀሰለሆነ አንዴ ጠቅለል አድርገህ ማውራት አትችልም? አሁን አላስፈላጊ ነገር እኮ ዝም ብሎ ነው። ምን ሆነ ነው አንተ? እስኪ አስበው እስኪ ዝም ብለህ 16 ቀን ትዳር 17 ቪዲዮ ሲሰራበት ዝም ብትለው አሁን እኮ እዛ ውስጥ እኮ ያለ ጥላቻ አለ ወንዶች ላይ የሚሰበከው። ጅቦ ግን አታምንበትም? ኢትዮጵያን የሚጠብቃት ግን እግዚአብሔር እንደሆነ ላይ ፈጣሪ እንደሆነ። ኧረ አይደለም አብይ አህመድ ነው የሚጠብቃት። ምንድነሽ ደግሞ አንቺ ምንድነው? እናቴን ነው ለምን እንደሆነ ታውቃለህ? በቃ ወንዱ ሁላ ወሬ ላይ ነው። ያቺን ሀገር ማን ነው ዳር ድንበሯን የሚያስጠብቀው? ሰራዊት ነው። እናቴን ነው የምልህ። ወሬ በቃ ወሬ መፈትፈስ ቱስ ወይኔ እናቴን ነው የምላችሁ። እኔ ወንድ ጠፍቷል። በጣም ነው የምንቃችሁ የሀበሻ ወንዶች። እግዚአብሔር ቱስ ኧረ ደህና ወንድ አታሰድቡ። ምን አገባ ለራስ ጥርስህን በስትክክል ማትፈቅ ሰውዬ ለሰው ላይ ተንጠልጥለ ሐሜት በቃ ሐሜት የሰው ታሪክ ላይ ገብተህ መፈትፈት ምንድን ነው የሚሻል? አንተ አረቂያም ጠጃም እስቲ መጀመሪያ ጥርስ ላይ የተወተፈውን ጫት ነቅላ አውጣ እስቲ። እውነቴን ነው የምነግርህ። እስቲ ልምከር። አንተ ወንድ ነኝ ካልክ በመጀመሪያ ዚፕን ከፍተህ ወሸላና ሳይ በቃ እንዳምን በመጀመሪያ ሰልብነ ስለ ሴት ገብተህ ዝው እዚህ መፈትፈት እዛ መፈትፈት ምንድን ነው የሚሰራል? ኧረ በመድኃኔዓለም ኧረ አስጠላችሁ። እውነቴን ነው የምላችሁ። ወንድ ነን ብላችሁ ከልባችሁ በቃ የምታስቡ ሰዎች በእውነት ነው የምላችሁ። ራሳችሁን ደሞዝን ልክለታለን ይዝመት በእናትህ። ማን ነው የሚዘምተው? ለሱ እንዴ እንዴት ነው የሚዘምተው? በቃ ዝም ብሎ ቁጭ ይበል። በቃ እዛ ሄዶ ቁጭ ይበል። እኛ ደሞዝን ልክለታለን። በቃ አርፎ ቁጭ ይበል። ሚዲያ ውስጥ እንዳትመለስ ምንም እኛ ካንተ ቤት እኮ ነው የሰማነው። የሚያየው በ10 ስልክ አለው። በ10 ስልክ ራሱ ላይክ የሚያደርገው ወይኔ በቃ የሰው ምን ያደርግለታል? እንጂ በለው። ኧረ እኔ ወንድ ልጅ እንደዚህ ወርዶ ሳይ በጣም ነው የሚደብረኝ። እናቴ ደግሞ ጅቦ አደራድረንና በየወረን ልክለታለን። አርፎ እዛ ወታደር ቁጭ ይበል። ቦርደር ላይ የት አለ ላስገባው? ሪሙቭ ድም በአንተ አፍ በቃ እኛ እንልክ። እስኪ ያስገባው። ማን ያስወጣው? የት ነው የወጣው ደግሞ? ጃማን እንደሚያስወጣው ማርያምን ያልነካው መቼም አልነካው። ለማ በቂ እንዳትጮህ። አሁን ጂኒ ወንድማችን ትልቅ ባለ ሀብት ነው። እኔ በወር የሚገባህን ያክል አልጾም። ግን ይኸውልህ በሐሳብ የምናወራ ከሆነ አንደኛ ቁስሉ ሲነካበት ሌዝቢያኖች እንደዚህ ናቸው። ልክ እንደ ሃሽታግ ቁስላቸው ሲነካ ይለፈልፋሉና ብዙ ትለፍልፍ እስኪ ማንነታቸው። እኔ ባይዘው ልንገር በላይ እኔ ወንድ ነው የምወደው። ወንድ ስል ማለት ነው ጀግና ወንድ፣ ይሄ ሐሜተኛ ያልሆነ የማይርመጠመጥ ምድጃ ቤት ማድ ቤት ምናምን የማይሯሯጥ እንደ ሴት ወገብህን ይዘህ ስለ ሴት ስታወራ አንተ አይሰ